እዛ ሽያጭ 10%ቱን ትሰጡኛላችሁ በሚለው ነው 1 ሚሊዮን የመጣው ቤተሰቦች እና ብዙ ፈተናዎች ነው ያሉት። እንድታግዟትም ጭምር ነው። ቀን ይዘን እናመጣታለን። ያላትን ችግር በትክክል እንትን ብለን የምትረዳበትን ነገር እንትን እንላለን እና እንድታዩት ስለፈለግኩ ነው። እኔ ጋርም አባታችንን ቤት ያላችሁ እህት ወንድሞች፣ ስደት ላይ ያላችሁ እንድታዩት ነው። ተግባባል። በዚህ ልክ ነው ህመም ያለው። 17 ዓመት ለፍታ ብዙ መከራዎችን አይታ እንግዲህ የመጣች እናት ከ3 ልጆቿ ጋር እዚህ ጆጎን ያለችው። መምህር የሚጠይቋት ነገር ካለ ጠይቋትና ይሄ በጣም በእውነት አሁን እዚህ ላይ ኮመንት ላይም በጣም ብዙዎች በጣም እየተገረሙ ማለት እኔ በወንድሜ ሳብድ፣ እኔ በእህቴ ሳብድ፣ እኔ በጓደኛዬ ሳብድ ጭራሽ በእናት በምን ደረጃ እንደዚህ መሆኑ እያሉ በጣም እንትን እያሉ ነው። እና እንደው አንድ ጊዜ ወደ ኋላ ማለት የተበላሸ ነገር አንዳንድ ጊዜ ለማስተካከል በጣም ከባድ ነው። አንድ የተበላሸን ነገር የእሷ ህይወት ግን ለሌሎች። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እቺ ልጅ እንግዲህ የመቀሌ ልጅ ናት። 17 ዓመት አረብ ሀገር ሰርታ ወደ 17 ሚሊዮን የሚያወጣ ቤት እንግዲህ እናትና እህቶቿ ወንድሞቿ እንደ ከዷት ነው የተናገረችው። እንደዚህም ደግሞ እናቲቱ ልጆቿን እንደማትፈልጋው ውጭ አውጥታ ጥላቸው እንደነበር አንቺ ነይ ልጆችሽ ግን እንዳይመጡ እንዳለቻት በባለፈው ሰምታችኋል፣ የምታስታውሱ ከሆነ ማለት ነው። ሀቂቃ የመጨረሻ ዘመን ነው የደረስነው። አላቅም አላሁ አለም። እና በጣም ነው ያሳዘነችኝ። እና እስኪ እህቶቻችን ጥንቃቄ አድርጉ። ማንም በነፈሰበት አትንፈሱ። ሁላችንም የራሳችን ታሪክ አለን፣ አምቀን ይዘነው ነው ብናወራስ ሰው እንደዚህ ቢልስ እያልን ማለት ነው። እና ጥንቃቄ አድርጉ። ወላሂ በጣም ነው ያሳዘነችኝ። እና ተስፍሽ አላህ ይስጥልኝ። ግን ብቻ አላቅም። እህታችን እንግዲህ አሁን ከአንገቷ ላይ ያበጠ እብጠት ነገር አላት እና ቅድሚያ እሱ ይቅደም ነው እያለ ያለ ተስፍሽ። እና ብቻ አላቅም። ብዙ ጊዜ እንዴት ብዬ መናገር እንዳለብኝ ራሱ ግራ ገባኝና እህቶቻችን ጥንቃቄ አድርጉ። ስትመከሩ ስሙ። ገንዘባችሁን ሴቭ አድርጉ። አዋታችሁ ምን ብላችሁ ይሄው መጨረሻ ላይ ይሄ ነው የኛ ነገር። እና እህቶቼ በአላህ ጥንቃቄ አድርጉ። በጣም ጥንቃቄ ማድረግ አለብን ሁላችንም፣ ስደት ሀገር የምንገኘው በሙሉ ማለት ነው። ትምህርት ነው በእውነት የሚሆኑና እንደው በህግ አግባብ ምንም እንትን የተባለ ነገር የለም። ተስፍሽ ማለት ምናልባት ምንም ስማቸው በእነሱ ቢሆንም በህግ የሄዳችሁበት ነገር የለም አንዳንድ ማስረጃዎችን ለማቅረብ ነው። አሁን ምን አለ መሰሉት፣ አሁን ምንድን ነው እነዚህን ነገሮች ለማስተካከል በመጀመሪያ እንደ ጀጎል ማስማማት ነው የምናደርገው። ማስማማት እንደው ይሄ ተገቢ አይደለም፣ ቤተሰቦች እንደው ይህንን ለምን አታረጉም? በዛ ልክ ለማውራት እንግዲህ የተደዋወልን እየሄድንባቸው ያለ ነገሮች አሉ። እነዚህ ነገሮች ግን ከአቅም በላይ የሆኑ ደግሞ አሉ። ምንድን ነው የሆኑት? የቲም ሆነ በቃ የቲም ማለት እንዲበሉ የሚባሉ እናታችንም እንዲበሉ እየተባሉ ነው ከጀርባ የሚሏቸው ሰዎች አሉ። ከአዲስ አበባ መጥቶ አስያዘኝ የሚባለው ሌላም ሀገር ላይ ያለች እህት አለች ምናምን እና በግሩፕ ሆነና እነኛን ነገሮች ሀንድን ለማድረግ ተቸግረናል። ያለው አማራጭ ጠበቃ አቁሞ መከራከር ነው። ያለውን ኤቪደንስ አይቶ በህግ መዳኘት ነው። ያንን ለማድረግ ደግሞ አሁን ቤቱ ያለበት ደረጃውን ገመተና አንድ ጠበቃ ያለበት ከ12 እስከ 13 ሚሊዮን ብር ይሸጣል የሚለውን ከገመተ በኋላ 10% ትሰጡኛላችሁ ብሎ ኦልሞስት ወደ 1 ሚሊዮን ብር ጠየቃል። እና ምንድን ነው ይሄ ነው አሁን ጀጎል ላይ አሁን ቋሚ የሆኑ ጠበቆች ቢኖሩ የትም ሄዶ መከራከር የሚችልበትን ነገር። ለዚህ ነው አባል ሲሆኑ በምትችሉት አቅም እርዱን፣ አግዙ የምንለው። በቃ እቺ ሴት የላትም አይደለም ጠበቃ የምታቆምበት። ድርጅቱ ግን ጠበቃ ካለው ለሁሉም ጠበቃ ሆኖ የሚሰራበትን ነገር የራሱን አሰራር ይፈታል። እንደዚህ አይነት ነገር ነው እንትን ያለው። አሁን ከዛ በፊት ግን ትንሽ እዚህ ከኋላ ትንሽ እብጠት ወጥቶባት ተልቆ እየሰፋ የመጣ ነገር አለና እሱን መታከም አለባት ብለን
በዚች እስከ ኢድ ድረስ ባለው ነገር ታክማ ታይታ የምናግዛትን ነገር እንዲናደርግ የሚለውን እንወስናለን እንደ ቢሮ። ሚዲያው ላይ ቪዲዮዎችንም የለቀቅነው መጀመሪያ ሰዎች ጋር ይድረስ ነው። ከዛም በኋላ የሚያግዟትም የሚረዷትም ሰዎች ካሉ የህግ አካላቶችም ካሉ ሼር እየተደረገ ይህንን ነገር በማስረጃ ታግዞ ያው የደከሙበት የለፋችበት እድሜዋን የጨረሰችበት ነገር እንዲመለስላት ነው። 17 ዓመት ቀላል አይደለም። እንግዲህ እየሰማችሁ ነው፣ በደንብ በጥሞና እየሰማችሁ እንደሆነ ተስፋ አድርጋለሁ። ስለዚህ ቅድም በቃል ስንነግራችሁ የነበረውን ነገር በተግባር ያው ታውቁታላችሁ። ለእናንተ አዲስ አይደለም። እውነት ለምን እንደዚህ አይነት ኬዞች እንደዚህ አይነት ችግሮች ኮመንት ላይም እንደማየው እኔም በገሌ ደረሰብኝ የምትሉት ነው እና ይሄ ነገር መብቃት መቆም ስላለበት እኔ ቆመሽ መሄድሽ በራሱ አንቺ በፈጣሪ ቸርነት ነው፣ ፈጣሪን ስለምታምኝ ነው እንጂ በጣም በእውነት አንዳንድ ጊዜ በአንቺ ጫማ ካልቆምን አንቺ የደረሰብሽን ካልደረሰብን ልናውቀው አንችልም እና እንደዚህ ራሱ ጽኑ በመሆንሽ በጣም እንዲህ መከራ ደርሶ መቆም ይቻላል ወይ ብዬ ራሴ እንድጠይቅ ያደረገኝና እና የህግ ባለሙያ የሆናችሁ የሕክምና ባለሙያ የሆናችሁ ሰዎች ይህን ትልቅ የሆነ ሀሳብ በመደገፍ አባል ቤተሰብ በመሆን አብረን መቆም እንዳለብን ነው የሚሰማኝ። ትንሽ ድምፅ ያለው ከስተመሮች ስላሉ ነው፣ ይቅርታ። ምንም አይነት እሺ እሺ ቤተሰቦች እንግዲህ እንደሰማችሁት ነው። በብዙ መንገድ ነው እንግዲህ አቅጣጫውን ስቶ ያለው። የመንግስት ጠበቃ አለ አይደል ወይ? አዎ የመንግስት ጠበቃ አለ። አሁን በመንግስት ጠበቃ ብቻ ርቀት ለመጓዝ የሌላኛው ሳይድ አቅም ይወስናል። ዘኪ ገስት ላይ ያለ ነው፣ ጌም ገስት ላይ ያለ ነው እና ማስገባት አልችልም ወንድሜ። አስገባለሁ ወደ ቤቴ ስመለስ። መጀመሪያ መታከም አለባት። እኔ ከምንም በላይ ያሳስበኝ ያው ሰው ሲኖር ነው። እዚህ ጋር የወጣው ነገር እየሰፋ መጥቶ ትንሽ የሚያሰጋ ነገር ስለሆነ ብዙ እህቶቼ የመንግስት ጠበቃ የምትሉት ነገር አለ። የመንግስት ጠበቃ አለ አይደል? የመንግስት ጠበቃ አለ አይደል የምትሉት፣ የመንግስት ጠበቃ በትክክል አይሰሩም። በአሁኑ ሰዓት አፍ ያለው ያግባሽ ሀፍት ያለው ነው የደረስንበት ዘመን። ገባችሁ አይደለ? እች ልጅ ግዴታ የራሷ ጠበቃ ቀጥራ ነው መስራት ያለባት። የራሷ ጠበቃ ቀጥራ ነው መከራከር ያለባት። 17 ሚሊዮን እኮ ነው። አስባችሁታል? 17 ሚሊዮን ቀላል ገንዘብ አይደለም። ግን እኔ ጥያቄ አለኝ። በ17 ዓመት እንዴት ይህን ያክል ሰራች? አይዶን ነው። ለምን ሁላችንም አረብ ሀገር ሰርተናል እናውቀዋለን። እና ብቻ አለኩልሃል እህቴ ሀቅሽን አላ ይመልስልሽ። እናትሽንም የሚመክሯት እህት ወንድሞችሽ አላ ልባቸውን አራርተው ይመለሱ። በመሀል ግን እየገባን የሰው መነገጃ ባንነው መልካም ነው ብዬ ነው የማስበው። ምክንያቱም ማለት አንቺ ማራዳ እኔ ማራዳ ምን ያጣላናል በሰው በረንዳ ይላል ያገሬ ሰው ማለት ነው። ብዙ ጊዜ አብዛኛውን አንዳንድ ሰዎች የራሳቸውን ጥቅም እንዴት እንደሚያገኙ ነው የሚያስቡ። አስበውም ነው ደግሞ እየሰሩ ያሉ። ገባችሁ? እና አንዳንዴ መነገጃ ሳንሆን በቤተሰብ ማለቅ ያለበት ነገር ካለ ቢያልቅ ሶሻል ሚዲያ ከመውጣት ምን ከማለት ሀሪፍ ነው ብዬ ነው የማስበው እንደኔ ሀሳብ። ለምን ካላችሁ በቃ ማለት ከሁላችንም የሆነ ስህተት ይኖራል ብዬ ነው የማስበው። እና ብቻ አላቅም፣ ቼክ መደረግ አለባት ኦልሬዲ። ለዛ ነው ግን ተንከራት እንዲሆን የኛ መጨረሻችን ከባድ ነው። እግዚአብሔር ይጨመርበት እንጂ ለዚህ ነው መልከ ብዙ ነው ችግሮቻችሁ። እግዚአብሔር ይጠብቃችሁ በብዙ ሰዎች። በነገራችን ላይ 126 ሰዎች እኔ ጋር የሰራሁት ቤት እኮ ፈረሰብኝ፣ በልማትም በተለያየ ቦታ ጎጥም ተብሎ ይኸውላችሁ በቃ ብዙ ነገሮች የደረሱባችሁ፣ ተንከራታችሁ፣ ደክማችሁ ሰርታችሁ ብዙ መከራ የሚደርስባችሁ እህቶች አሉ።
በቃ አንዳንድ ጊዜ የምታደርጓትን ነገር ጥንቃቄ ብታደርጉባት። አሁን አንዳንዱ ዝም ብሎ ቶሎ ግዢው ምናምን በቃ ቦታው ጥሩ ነው በጣም ርካሽ ነው የተገኘው ብሎ አቀሳስረው ከገዛችሁ በኋላ 600,000 ብር 1 ሚሊዮንም ከገዛችሁ በኋላ የሆነ ነገር ሲባል ሌላ ሰው ነው ካርታው፣ ሌላ ሰው ነው፣ ሁለተኛ ሰው ነው ያለው፣ ሶስተኛ ነገር ደግሞ በቃ እዛ አካባቢ ላይ ፕላኑ ላይ ያለው ነገር እንትን ነው፣ ህጋዊ ፈቃድ የለውም፣ የእርሻ ቦታ ነው የሰራችሁት። በብዙ መከራ ውስጥ ነው ስቴፑ የሚበለሻሸው። ስለዚህ ደክማችሁ የምታመጡትን ብር ጥንቃቄ አድርጉ። እሺ ጥንቃቄ አድርጉና ለማውጣት ጊዜ ፍጁ። በዛ ልክ ነው እንትን የምንለው። ምናልባት ወደ ቤቴ ልግባና የሆነ ፕሮግራም ስላለኝ መምህራችንን ሌላ ቀን አገኘዋለሁ። ቆይ ፒል አድርግላችሁ ፒን 0967333366 ጀጎል